እኔ ስሜ ሀሽም እንድሪስ ይባላል። በአሁኑ ሰዓት የአሚጎስ አባል ነኝ። አባል ከመሆን በፊት በዚህ ቀደም ሲል ቢሮ ከነበረበት መንገድ ላይ ስንተላለፍ አሚጎስ የሚለውን ማስታወቂያ እናይ ነበር። ከዚያ አንድ ቀን እዛው አካባቢ አጠገቡ ፍርድ ቤት ስላለ የሆነ ሰው ቆሞ ሁለት ናቸው ያወራሉ ስለ አሚጎስ። ይሄ ተቋም እኮ ብድር ያበድራል፣ ቁጠባ አለው የሚል ወሬ ሲያወሩ ሰማሁና በንጋታው ገብቼ ቢሮውን አየሁ። ቢሮውን እንዳየው ስለ አጠቃላይ ስለ አሰራራቸው፣ አባል የሆነ ሰው ሊጠቀማቸው የሚችላቸውን ጥቅሞች፣ በምን ያህል ጊዜ ብድር ማግኘት እንደሚቻል፣ ብድር ለማግኘት ምን ማድረግ እንደሚያስፈልግ ጠየኳቸው። በእውነት ያው ልክ ከዛች ዕለት ጀምሮ ሲያስረዱኝ የነበሩ የአሚጎስ ልጆች ወይም ሰራተኞች በጣም ትሁት፣ በጣም ታታሪ፣ በጣም ማስረዳት የሚችሉ ሁሉን ነገር አስረዱኝና ብሮሸር ሰጡኝ። ከዛ በኋላ ከሶስተኛው ቀን በኋላ መጣሁና ተመዘገብኩ። እውነትም ተመዝግቤ ከኔ ይጠበቅ የነበረው መመዝገብና አባል መሆን፣ ከዛ በኋላ የተወሰነውን ቁጠባ ባለማቋረጥ በቀጥተኝነት በየወሩ መቆጠብ ነው። ልክ በዛ አይነት መንገድ ይህንን ጀመርኩ። ቀጥዬ ሄድኩኝ። ሁኔታቸውና አሰራራቸውን እዛ ውስጣቸው ከገባው በኋላ ሰዎች መጥተው የተበደሩት ብድር ሲከፍሉ፣ አዲሶች ሊበደሩ ሲጠይቁ እዛ ቦታ ሳያቸው ቀስ እያልኩ እየጠየቅኩ ከዜሮ ተነስተው ንብረት ማፍራት እንደቻሉ፣ በቀጥታ የያዙትን ትንሽ ገንዘብ ወደ ጥሩ ስራ ለውጠው ጥሩ ደረጃ ላይ እንደደረሱ ሲናገሩ ሰማሁና እኔም ልክ ከዛ በኋላ ለሙከራ የመጀመሪያውን ብድር ተበደርኩኝ። አሚጎስ የሚሰጠው ብድር መኪና መግዣም ይሰጣል፣ ቤት መግዣም ይሰጣል፣ ቢዝነስ ማስፋፊያም ይሰጣል፣ ስራ ማስኬጃም ይሰጣል፣ ለግል ደግሞ ጉዳይ ማሟያም ይሰጣል። እኔ እስካሁን ድረስ በብድሩ የተጠቀምኩት ለአራተኛ ጊዜ አሁን ብድር ተበድሬ በመክፈል ላይ ነኝ። ዓመታዊ መንፈሳዊ ጉዞዬን የታቀደ መንፈሳዊ ጉዞ ስላለኝ ያንን በአሚጎስ ነው የሚሸፍነው። ስለዚህ ከዛ የኔን ጥቅም ካየው በኋላ ከቤተሰቦቼ እና ከማውቃቸው ሰዎች አንድ 3 የሚሆኑትን አምጥቼ ሶስቱም በአሁኑ ሰዓት በጣም ውጤታማ ሆነው ንብረት ይዘው 2ቱ ዕዳቸውን ዘግተው መደበኛ አባል ሆኖ ለሚቀጥለው ትልቅ ነገር በመዘጋጀት ላይ ሲሆኑ፣ አንዱ ደግሞ ከፍተኛ ገንዘብ አስቀምጦ አሚጎስ አበድሮ ብድር በመሰብሰብ ብቻ ሳይሆን ያለውንም ገንዘብ በማስቀመጥ ገንዘቡ በአመት የሚያስገኝለትን ጥቅም እያገኛለ። እንግዲህ አሚጎስ ማለት ይሄ ነው። ከሁሉ በላይ እነኚህ ተቋማቶች ሲቋቋሙ ሰዎች የያዙትን ነገር ይዘው ገብተው አንደኛ የሚያገኙት ጥቅም ቁጠባን ይማራሉ። በቋሚነት ሲቆጥቡ ቁጠባ ምን ጥቅም እንዳለውና መጨረሻ ላይ የመቆጠብ ውጤቱ ምን እንደሆነ ያዩበታል። ሁለተኛ በጣም ረጅም መስሎ የታያቸው ነገር በትክክለኛው መንገድ አባል ሆኖ ቁጠባቸውን ከቆጠቡ ጥቂት በሚባል ጊዜ ውስጥ የሚፈልጉትን ነገር ማግኘት ይችላሉ። ይሄ ለምሳሌ አንድ ሰው የተወሰነ ገንዘብ ኖሮት ያ ገንዘቡ መኪና የማይገዛ ከሆነና እሱ ግን ለመኪና ቅርብ ሆኖ መኪና መግዛት ቢፈልግ በቀጥታ ያስቀመጠውን ገንዘብ የተወሰነ ጊዜ ቆጥቦ ከዛ አሚጎስ በዛ በቆጠበው ገንዘብ ላይ ተጨማሪ ብድር ይሰጠውና በረጅም ጊዜ ክፍያ ባለ ንብረት ያደርገዋል። ይህንን ደግሞ አሁንም እያየን ነው አሚጎስ ውስጥ። ስለዚህ ብድር እንዴት እከፍላለሁ፣ ብድር መቼ እከፍላለሁ፣ እንዴት አድርጌ እበደራለሁ የሚለው ነገር ሳይሆን አሳሳቢው አንድ ጊዜ ቆርጦ ወደ አሚጎስ መጥቶ አባል መሆንና ከዛ በኋላ ቁጠባውን ቆጥቦ እዛ ውስጥ ይሄንኑ የሚያማክሩ
ለዚሁ የሚያዘጋጁ በጣም ትሁት የሆኑ ትጉህ የሆኑ ሰራተኞች ስላሉ እነሱ ሁሉን ነገር ያስረዳሉ። ከሁሉ በላይ ጊዜ ማጥፋት አያስፈልግም። ትንሽ ብር ነው ያስኩት ብሎ ማስዋት አያስፈልግም። መፍራትና መሸሻ አያስፈልግም። ያንኑ የያዙትን ይዞ ወደ አሚጎስ መጠጋት ነው። ከዛ በኋላ ውጤቱን ብዙ ሰዎች እንዳዩት ሁሉ ማየት ነው። በተለይ ወጣት ሆኖ ትንሽ ገንዘብ በአጋጣሚ አግኝቶ ምን ላርገው፣ የት ልውሰደው፣ እንዴት ላሳድገው ለሚል አሚጎስ ፍቱን መድኃኒት ስለሆነ ሁሉም ሰው ወደ አሚጎስ መጥቶ ብዙዎች የተጠቀሙትን ጥቅም ተጠቅሞ ንብረት አፍርቶ ፍጹም ተለውጦ ጥሩ ደረጃ ላይ ይደርሳል። እነሱም ጠጋ ብሎ ለጠየቀው ሰው የሚሉትም አላቸው። እንደ ሞቷቸውም እኛ ቢዝነስ አይደለም እናሳድገው እናበለጽገው፣ እኛ ሰውን ነው የምናሳድገው፣ ሰውን ነው የምናበለጽገው፣ ሰዎች ደግሞ ቢዝነሱን ያበለጽጋሉ የሚል ሞቶ አላቸው። ይሄ ነው ሴናሪዮ። በዚህ ውስጥ ከተኬደ በዚህ እነሱ ባዘጋጁትና እነሱ በዘረጉት መስመር ላይ ከተኬደ ማንም ሰው ውጤታማ ይሆናል። ማንም ሰው ዓላማው ጋር ይደርሳል። ስለዚህ አሚጎስን መርጦ ወደ አሚጎስ መጥቶ መቆጠብ ለትልቅ ደረጃ ያደርሳል። መቆጠብ ባለ ንብረት ያደርጋል። መቆጠብ ዓላማን ያሳካል። ለዚህ ደግሞ በዓላማ አስቦ ወደ አሚጎስ ጎራ ማለት ነው። በሰራተኞቹ ትጉህነትና በሰራተኞቹ ትሁትነት እንደምትረኩ እርግጠኛ ነኝ። ምክንያቱም እኔ ራሴ ስላየው ማለት ነው። አንዳንድ ጊዜ ሁላችንም ይሄ ልጅ ትናንትና ትንሽ እኮ ነበር ዛሬ ይሄን ያከለ፣ ወይንም ደግሞ የሆነ ሰፈር ትናንትና እኮ ሜዳ ብቻ ነበረ ይሄ ሁሉ ነገር ሆነ እንደሚባለው ነገር ነው። አሚጎስ እያየ ነው ለዛሬ ደርሷል። እኔ እንኳን አባል ሆኜ ስገባ የማበደር አቅሙ 1 ሚሊዮን ወይም ደግሞ ምናልባትም ከ1 ሚሊዮን በታች ነበር። ዛሬ እስከ 10 ሚሊዮን የማበደር አቅም ላይ ደርሷል። ይሄም ምንድነው? አባላት በማግኘቱ፣ አባላት በብዛት በመግባታቸው፣ አሰራራቸው ምቹና ግልጽ በመሆኑ፣ አቀባበላቸው የቤተሰብ በመሆኑ ለዚህ ደረጃ በቅቷል። ለዚህ እድገት በቅቷል። እኔ እርግጠኛ ነኝ በአጭር ጊዜ ውስጥ ደግሞ በዚህ በህብረት ስራ ማህበር ዘርፍ ሌሎች ትላልቆች የደረሱበት እሱ በጣም በአጭርና በታጠፈ ጊዜ እንደሚደርስ አምናለሁ። እኔ አሚጎስ ቀደም ብዬም እንደተናገርኩት ዓላማ ይዞ ለተነሳ ሰው፣ በእቅድ ለሚመራ ሰው፣ ለቁም ነገር ለሚበደር ሰው ያለምንም ጥርጥር ህልሙን ያሳካለታል። ስለዚህ በተለይ አሁንም ደግሜ የምለው ነገር ወጣት የሆናችሁ ጥቂት ገንዘብ ኖሯችሁ ምን ማድረግ እንዳለባችሁ ለጠፋችሁ ወደ አሚጎስ ነው። ያቺ ትንሽ ገንዘባችሁ ከትንሽ ጊዜ በኋላ ህልማችሁን ታሳካለች፣ ወደ ህልማችሁ ታቃርባችኋለች። ከዛ በኋላ በተጨባጭ በተግባር ውጤቱን ታያላችሁ። እናንተም ደግሞ የደረሳችሁበትን የተጠቀማችሁትን ያገኛችሁትን ለሌሎች በማካፈል ልክ እጅ ለእጅ ተያይዞ ማደግ ይመጣል ማለት ነው። በአሚጎስ ስራ ሁሉም የአሚጎስ ስታፎች የሚመሰገኑ ናቸው። ሁሉም የአሚጎስ ሰራተኞች አቀራረባቸው በጣም የሰለጠነ አቀራረብ፣ የቤተሰብ አቀራረብ፣ የትህትና አቀራረብ። ይሄ ደግሞ ሊበለጽግ የቻለው ሊመጣ የቻለው የአሚጎስ የበላይ አመራሮች በሚሰጡት አመራር ይመስለኛል። አንደኛ አነጋገራቸው አንድ አይነት፣ አለባበሳቸው አንድ አይነት፣ ትሪት ሲያደርጉ ሰውን ሁሉም አንድ አይነት፣ በፈገግታ የተሞላ አንድም ፊቱን አጨማዶ ሰውን የሚያናግር የለም። ሁሉም በሳቅ ነው ሰው የሚቀበለው፣ ሁሉም በፈገግታ ነው የሚቀበለው። ስለዚህ አሚጎስ ያ ከዚህ ይሄ ከዚያ ተብሎ የሚባል ሳይሆን
ሁሉም ሰራተኞች የሚመሰገኑ፣ ሁሉም ሰራተኞች የሚወደሱ ናቸው። በተለይ ለዚህ ነገር መገኘት ደግሞ አሚጎስን የሚመሩ ሰዎች በትክክል ስለመሩት ነው ለዚህ ውጤት የደረሱት። ስለዚህ አሚጎስ በአጠቃላይ እንደ ተቋም አሚጎስ እንደ ተቋም ሰራተኛ ደግሞ ሁሉም የሚመሰገኑ ናቸው። ስለዚህ ሁላችሁም አሚጎስን ምረጡ። አሚጎስ ማለት ጓደኛሞች ማለት ነው። እናንተም ወደ አሚጎስ ኑና የአሚጎስ ጓደኛ ሁኑ። ጓደኛ የሆነ ቤተሰብ ይሆናል። ቤተሰብ የሆነ ደግሞ ቤተሰብ ውስጥ የሚገኘውን ጥቅም ሁሉ ያገኛል። ወደ አሚጎስ ነው። እኔም አመሰግናለሁ። መልካም የስራ ጊዜ ለሁሉም ሰው። አሚጎስ